እሷ የምታሳልፈው ህይወት አይገባችሁ? እሷ የምታረገው ነገር አልታወቃችሁም? ምንድነው እንገባለው? የሚያስገባ ነገር መጀመሪያ ልጃችሁን በስነ ስርዓት አሳድጉ፣ በስነ ምግባር ቅጧት። እሺ መጀመሪያ እሱ ነው። ነይና ገብተሽ አውሪ። ለምን እገባለሁ? ምን ልታረጉኝ ነው? አሳልፈና የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ። ሄርሜላ አሁን ድረስ ከባድ ነገር ውስጥ እንደምትገኝ የቅርብ ሰዎቿ መረጃውን እያወጡ ነው ሲሉ በውስጥ የተለያዩ ጉዳዮችን እየላኩልኝ ነበር። በቪዲዮ መግቢያ እንደተመለከታችሁት በየቀኑ በትካዜ ውስጥ ሆና ዘፈን እየሰራች ስሜቷን የሚገልጽላትን ዘፈን እየተጠቀመች ዘፈን መልቀቋን ቀጥላበታለች። አሁንም በቪዲዮ መግቢያ እንደተመለከታችሁት አዲስ ሆነብኝ ወዶ መለየት ክፉ ትካዜ የሚለውን የአበባ ደሳለኝን ዘፈን በመጠቀም እጅግ በተሰበረ ስሜት ውስጥ ሆና ቪዲዮን አጋርታለች። በጣም ያሳዝን ዜና ደግሞ ከቤተሰቦቿ የቅርብ ሰዎችም የተሰማ አለ። በቀጣይ ልታረግ አስበዋለች ብለው የፈሩትም ሌላ ነጥብ አለ። የአብርሽና ሩታ ጉዳይም በሌላ በኩል የተሰሙ አዳዲስ ጉዳዮች አሉ። ሁሉንም በዝርዝር ይዘን መተናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ከሰሞኑ አብርሽና ሩታ ተስማምተው ልጃቸውን በአንድ ላይ ሆነው አንዴም በቀልድ መልኩ አንዴም በፕራንክ በመሰለ ጉዳይ እያያችኋቸው የተደሰታችሁ ቅን የሀገሬ ልጆች፣ የሰው ደስታ የሚያስደስታችሁ የሁለቱ መቅጠን እጅግ ያኮራችሁ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። እስቲ ቪዲዮ ላይክ አድርጉት። አብርሽና ሩታ ወደፊት የምትሉ አሁኑኑ ይህን ቪዲዮ ላይክ በማድረግ ጀምሩት። ለቤቴም አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ ስል የእውነት በአክብሮት በፍቅር ነው የምጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃ ነው ማመራው። እንግዲህ ከሰሞኑ የአብርሽና ሩታ ጉዳይ ፍሬ እየያዘ ወደ መስመር እየገባ ይመስላል። ይህንንም ተከትሎ ሄርሜላ መቋቋም አቅቷታል። የቅርብ ቤተሰቦቿ ደግሞ ስለሷ እየተናገሩ ያሉት ነገሮች አሉ። ከሰሞኑ እንግዲህ ሄርሜላ እኔ በቃኝ አብርሽ እዚህ ጋር ይበቃናል ብላ ተነጋግረው ነበር። ሁላችንም ቪዲዮ ያየነው ነው፣ ምንም መድገም አያስፈልግም። ከዛ በኋላ ግን አብርሽ ወደ ሩታ ሄዶ ከሩታ ጋር የተለያዩ ቪዲዮዎች ማሳለፍ ሲጀምር ነው እንግዲህ ሄርሜላ በጣም ከባድ ጭንቀት ውስጥ መደበር ውስጥ እንዲሁም እሱን ደግሞ መለየቷን ማመን አቅቷት በጣም ከባድ ነገር ውስጥ የገባችሁ ነው ያሉት። ከዛ በኋላ እንግዲህ ራሷን ሁሉ ልታጠፋ እንደነበረ የአብርሽ የቅርብ ጓደኞች እነፈረንጁ ሁሉ እየደጋገሙ ሲናገሩ ነበር። እባክሽ ችግር ውስጥ እንዳትገቢ፣ ራስሽንም ሌላ ነገር ውስጥ እንዳትከቺ፣ አብርሽንም ጦስ ውስጥ እንዳትከቺ እያሉ ሁሉ ብዙ ሲያስጠነቅቋት ነበረ። ታዲያ እነዛ ጉዳዮች ሁሉ አልፈው የሆነ ነገር ራሱ ዲፕሬሽን ውስጥ ገብታ በጣም ከባድ ነገር ውስጥ ገብታ ወደ ሆስፒታል ሁሉ አምርታ እንደነበረ መረጃዎቹ ተሰምተው ነበር። ከዛም በመቀጠል የሄርሜላ እህት ማስጠንቀቂያንም አዳምጠን ነበረ። ከባድ መልእክት ነበር ያስተላለፈችው። እህት አንድ ነገር ብትሆን ከአብርሽም ከቤተሰቦቹም ጋር አንላቀቅም ሁሉ ስትል ነበረ ማለት ነው። ጉዳዮቹ በጣም እየከበዱ ነበር የመጡት። አሁን ደግሞ በቅርብ የሰራችው ቪዲዮ አለ በቲክቶኳ ላይ። የሚገርማችሁ ነገር ከአብርሽ ጋር ከተለያየችበት ቀን ጀምሮ የምትለቃቸው ቪዲዮዎች እጅግ ከባድ መልእክት ያላቸው ናቸው። በተለይ የዘፈን አይነቶቹ የምትጠቀማቸው አሁን ራሱ እንግዲህ እንዳሰማችሁ ቅድም አዲስ ሆነብኝ ወዶ መለየት አንተን ማጣት ክፉ ትካዜ እያለች ነው ስትናገር የነበረው። የሚገርማችሁ ከአብርሽ ከባድ ፍቅር ይዟት እንደነበር አሁን ነው በደንብ ይፋ እየወጣ የመጣው። የቅርብ ቤተሰቦቿ እያሉ ያሉት አሁንም ደጋግመው የሚናገሩት እኛ አንድ ነገር እንዳትሆንብን እህታችንን መልእክት እንዲተላለፍልን፣ እኛ አንድ ነገር ከሆነችብን ከማንም ጋር አንላቀቅም። ይቺ ልጅ መቼም ብቻዋን አላፈቀረችውም። ይሄ ሁሉ ነገር ሲሆን ይሄ ሁሉ መላመድ ሲመጣ እሱን ፊት አሳይቷታል። ስለዚህ እንደ ቀልድ እሷ ብቻ የምትወቀስበት ምንም አይነት ነገር የለም እያሉ ነው ቤተሰቦቿ በጣም እየተነጋገሩ የሚገኙት። ተደጋግሞም በተለያዩ ቦታዎች ላይ መልእክት አስተላልፈዋል እየተባለም የሚሰማው ማለት ነው። እንግዲህ አብርሽ ከሰሞኑ የሆነችበት ስላለው ጉዳይ ምንም አይነት ነገር መልስ የሰጠው ነገር የለም ይመስለኛል። ከአባቱን ከባድ ማስጠንቀቂያ ደርሶታል ከእንግዲህ ወደ ትዳሩ እንዲያተኩር። ምክንያቱም ብዙ ጊዜ አብርሽ እንደ ቀልድ ነው
ነው። አንዴ ሲያገኛት በዛው እየቀጠለ ወዳልተፈለገ ወዳልታሰበ ነገር ብዙ ነገሮች እያመሩ ይኸው እስከዛሬ ራሱ የደረሱት ማለት ነው። የሚገርመው ቪዲዮ ራሱ ስትለቅ ቲክቶክ ላይ ራሱ ቪዲዮ ስትለቅ አሁንማ እንግዲህ አብርሽና ሩታዬ ናቸው ወደፊት እያሉ አብርሽና ሩታ አንድ ላይ የተነሱትን የቅርብ ጊዜ ፎቶዎች ሁሉ እዛው ቪዲዮቿ እዛው ኮሜንት ላይ ህዝቡ ፖስት እያደረገ በኮሜንት ጭራሽ ልጅቷን ወደ ሌላ ነገር ነው እንድትገባ ያደርጋል። የሚገርማችሁ ሄርሜላ አሁን ላይ እየተናገረች ያለችው ነገር ምንድነው? እኔስ እስካሁን ጥፋተኛ መሆንበት ነገር እኔ ብቻዬንም እኮ አልተላመድኩም ከሱ ጋር እሱም ፊት አሳይቶኛል አይነት ነገር ነው መልእክት ያስተላለፈችው። በጣም ደግሞ ቤተሰቦቿ ደጋግመው እየተናገሩ የሚገኙት በተለይ እህቷም ደጋግማ የተናገረችው ይሄንን ነው። እህቴ ብቻ ተወቃሽ አትሆንም፣ እሱም ጥፋት አጥፍቷል፣ ትዳሩን ትቶ ሩታን ትቶ ከእህቴ ጋር ምን ሲያደርግ ነበር እያለች ነው ስትናገር የነበረው ማለት ነው። እንግዲህ ሄርሜላ በቀጣይ አብርሽን ልታገኘው ትችላለች ተብሎ ሁሉ መልእክት ተላልፎ ነበረ። አብርሽ እንግዲህ እሷን እንዳያገኛት እንዳልኳችሁ ቤተሰቦቹ አሁን ከባድ ማስጠንቀቂያ እንደሰጡት መረጃዎቹም ተሰምቷል ማለት ነው። ሚዲያ ላይ የወጣ ነገር ባይኖርም ጋሽዬ የተቆጡት ነገር አለ። በሰፈር ሰዎቻቸው ደስ የማይል ወሬ እየሰሙ ነበር። የሰፈር ሰዎቻቸው የጋሽዬ ምን እያሏቸው ነበር? ልጆት ምንድን ነው እዚህ ጋር የልጅ ማዕረግ አሳይቶት አባት ሆኖ ለምንድን ነው ከሌላ ሰው ጋር የሚታየው? ለምንድን ነው ይሄ ነውር አይደለም እያሉ ሁሉ የሰፈር ሰዎች ጋሽዬን አስጨንቀዋቸው ነበር። ብቻ በሁሉም በጠቅለል ባለው ጉዳይ ልጃቸውን ደጋግሞ ሲቆጡ የነበረበት ዋነኛ ነጥብ አለ። ትዳር ማለት ክብር ነው። ትዳር ማለት ትልቅ ነገር ነው። እኔ በአብርሽ ጨጓራዬ ሁሉ ተልጧል ብለው ነበር ሩታ ከመውለዷ ሳምንት ሲቀር ማለት ነው። ታዲያ ከዚህ በኋላ ሩታ ልክ መውለዷን ተከትሎ ሩታን ሊጠይቁም ሄደው ነበር ጋሽዬ ቤት ድረስ በክብር ተስተናግደውም ተመልሰዋል። ይህንንም ነግረናችሁ ነበር። ከዚህ ጉዳይ ጋር ተያይዞ ነው እንግዲህ ወሳኝ ነጥብ ወሳኝ መረጃዎችም ከዛ በኋላ የተሰሙት። ሩታ እመኝኝ አብርሽና አንቺ ወደፊት አንድ ላይ ትሆናላችሁ፣ እኔም ልጄን አስጠነቅቃለሁ፣ እመክራለሁ፣ እቆጣለሁ ብለው ነው እንግዲህ ጋሽዬ መልእክት አስተላልፈው እየሄዱት ማለት ነው። ይህንንም ተከትሎ ይመስላል አሁን አብርሽ ወደ ራሱ ተመልሶ የአባቱንም ምክር አክብሮ የልጅ አባት መሆኑንም በትልቁ አይቶ አሁን ወደ ትዳሩ እያተኮረ የመጣው እንጂ እንግዲህ በሄርሜላ ጉዳይ የሁሉ ቪዲዮ ስትሰራ እንደ ድሮ ቢሆን አብርሽ ዘሎ ሄዶ ሌላ ችግር ደግሞ ወደ በፊት ወደ ነበረችበት እንድትመለስ አድርጎ ፊት ሰጥቷት ሌላ ጦስ መከሰቱ አይቀርም ነበር ማለት ነው። እንኳን ራሷ ቪዲዮ እየሰራች አይደለም የአብርሽ የገዛ ጓደኞች ራሱ አትጠቅምም እያሉ የሆነ ነገር እንኳን ሲናገሩት በንዴት ሆኖ ነው እናንተ ምን አገባችሁ እሷን እንዲህ የምትሉት እሷ ለእኔ ጥሩ ሰው ነች እያለ ሲናገር የነበረው። እንግዲህ ሰሞኑን ቪዲዮ ደግሞ የምትሰራውን ተመልከቱ። ቀጥታ ለሱ በሚመስል መልኩ ነው ቪዲዮ የምትሰራው። ስለዚህ በፍጹም አያስችለውም ነበር። አሁን ግን የአባቱ ቁጣ የአባቱ ማስጠንቀቂያ ራሱ ከባድ ነገር እንደሆነ ቀድመንም እኛም ሰምተን ነበር። ሚዲያ የወጣ ነገር ባይኖርም እንዳታሳፍረኝ ልጄ፣ አሁን የልጅ አባት ሆነሃል፣ አርፈ ትዳርህን አክብረ ከልጅ ጋር ከሚስት ጋር ብቻ ታይ፣ አደራ እንዳታሳፍረኝ ብለው ነው ጋሽዬ ከባድ ማስጠንቀቂያ ሰጥተውት የነበረው። ስለዚህ እንግዲህ አባቱን ማስጠንቀቂያም አሁን ላይ እየተገበረ ነው ብለን ነው እንግዲህ እኛም መረጃውን የወሰድነው ማለት ነው። ሄርሜላም እንግዲህ ያው ለምደሹም ከሆነ በእርግጥ የሱም ጥፋት ቢኖርም እንደተባለውም እሱም እየቀረበሽ አስለምዶሽ ቢሆንም ሁለታችሁም ጋር ጥፋት ቢሆንም አሁን ደግሞ ሄርሜላ እባክሽ ወደ ራስሽ ተመለሺ፣ ቤተሰቦችሽንም አታስጨንቂ። እንግዲህ እዛ የልጅ አባት ነው የትዳር ያለው ሰው ነው። ስለዚህ በቃ ሁሌ እሱን እያሰቡ ከባድ ነገር ውስጥ መግባቱ ለአንቺ የሚጠቅምሻል ብዬ አላስብም። ሄርሜላ ቤተሰቦቿም እባካችሁ እናንተም ቢሆን ምከሯት፣ እልህ አታስገቧት። እሷ ብቻዋን ያደረገችው ነገር አይደለም። ተጠያቂ ከሆነ እሱም ነው ተጠያቂ የሚሆነው፣ እሱንም አንለቅም እያላችሁ ተስፋ በሚሰጥ መልኩ ሌላ ነገር ውስጥ አትክተቷት። እባካችሁ ወደ ራሷ ተመልሳ የራሷን ህይወት አዲስ ኑሮን ሀብላ እንድትጀምር ምከሯት፣ ከጎኗ ሁኑ ለማለት ነው ፈልገው። ሄርሜላም እባክሽ በቃ እዚህ ጋር ትዝታዎችሽ ሁሉ በቃ አብቅተው ወደ አዲስ ጎዳና ወደ አዲስ ህይወት እንድትሄጂ ነው እኛም መልእክታችንን ማስተላለፍ የምንፈልገው። በየቀኑ እንደዚህ አይነት ጉዳይ ላይ ከቆምሽ ምንም ወደ ራስሽም ልትመለሺ አትችይም። ስለዚህ ሄርሜላ እህታችን እባክሽ በቃ በአዲስ በተነቃቃ ነገር ወደ ራስሽ ተመልሰሽ በራስሽ ነገር እንድንመለከትሽ ይሁን። አለበለዚያ በየቀኑ እንደዚህ አይነት ጉዳይ ላይ ካለሽ መደበር ስሜቱ በየቀኑ እየወረሰሽ ከባድ ችግር ውስጥ ትገቢያለሽ ብለን ነው እኛም መልእክታችንን ማስተላለፍ የምንፈልገው። በአዳዲስ ጉዳዮች እናየሻለን ብለን እናስባለን። ፈጣሪ አምላክ ከአንቺ ጋር ይሁን እህታችን። በሌላ በኩል አብርሽና ሩታዬም ልጃችሁን ይዛችሁ ወደፊት ብለናል። እንደ ሌሎች ኦዲየንሶች እንደ ብዙ ተመልካቾቻችሁ ማለት ነው። እንግዲህ በዛሬው ቪዲዮቻችን የምትሉት ሌሎች ጉዳዮች ካሉ በኮመንት አሳውቁን። ቪዲዮ ላይክ ማድረግ አይረሳ። በሌሎች ጉዳዮች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።